ወይስ እንደኔ መከራ በልታ ያሳደገች እናት ሞተሽ ሲባል አሙን ሪያክት ስላደረግን ስለያንዳንዳችን ልጆች አንቺ ከኛ በላይ አስበሽ ለ20 ዓመት ጎረምሳ ጣሊያን ላይ ፈሱን እየፈሳ የሚዘንስን ልጅ ህፃናት ልጆች ጡት አታጠባትም እያልሽ ገና ህፃን ልጅ መላእክ ልጆችን እዚህ ቁጭ ብለሽ ትሳደቢያለሽ። አሁን ይሄ ምክር ነው? አንቺ እንዴት ነው ያሳደግሽው? የዛሬ 20 እና 21 ዓመት እኮ ሰዎች እኮ ያቆሻል ሚዲያ ላይ ይሄን ፋይልሽን የላኩልኝ ለኔ ያ አውሩ በቃ። ሰው ግን መታዘብ አለበት ማለት በቃ በጣም ተሳስታለች። እዚህ ጋር አብሳላት ልጆች እዚህ ጋር የሉም። የተነጋገራችሁት እናንተ ናችሁ ድምጽ ልትሆኑ የመጣችሁት። እሷ ደግሞ በተቃራኒ ከቆመች ስነ ስርዓት ባለው መልኩ የመጣውን ሰው ነው እንጂ መናገር ያለባት ለህፃናትን መናገር የለባትም። በጣም ተሳስታል። ሴንሲቲቭ ስለሆነ እኮ ነው። አሁን የልጅ ነገር ሴንሲቲቭ ስለሆነ ያቆታል። ገባሻ? ስለሚያቆት ነው አታክ የሚያደርጉት። እና አላየኋት። የሚገርምሽ ነገር አልሰማውም ነበር። አይገርምም? እና በጣም ከባድ ነው ንግግሯ። ልክልሻለሁ እኔ ተናገረችበት ልክልሻለሁ። እኔና ሉሌን አንድ ላይ ስላደረገች ለሉሌን የላኩለት አድራጌ ያ ያለ መግባባት እኮ አለ በቶፒኮች ላይ በአንዳንድ ነገር ላይ እኮ ማለት ላንግባባ እኮ እንችላለን። ግን ላይክ የትኛው ሴንሲቲቭ እንደሆነ ስለምታውቅ የትኛው ነገር ሲነካ ሊያምስ እንደምችል ስለምታውቅ እሷ ታርጌት አርጋ ነው የመጣችው። ቢኮዝ በጣም ይቆይሽ ነሽ ሚዲያ ላይ አሁን ልጅ አስተዳደግ ምናምን። ሉሌ ብሔር አልጠራም፣ ምንም አላረገም፣ ስሟን አልጠራም፣ የትም አልሄደም። ፍትህ ለቲና ነው ያለው። ፍትህ ለቲና ስላለ ቤቷ እየለጠፈች በየቀኑ ቪዲዮ የምትሰራበት ለምን ይመስልሻል? ለምን ጨነቃት? ወንጀለኛ ካልሆነች ናድራሉ ልከሰስ ነው ታውቂያለሽ? ይሄንን ልከሰው ነው ከእንግሊዝ ሄዳ ምን ስላረገ ግልጽ ስለሆናት ክስ አይደለም ወረቀትም የለውም ብላለች። ጋይስ ያ በነገራችን ላይ እኔ በጣም ነው የሚገርመኝ አንዳንዴ። እኔ አንድ ነገር አምናለሁ ህጋዊ በሆነ መልኩ የሆነ ነገር ገዳይ ይጨፍራል፣ ለቅሶኛን ያሳድዳል። ይሄ ነው የታሪካቸው። ይኸውልሽ በደንብ ስሚኝ። እሷ ይኸውልሽ ማንም ሰው ሌሎች ሰዎች ፎቶአችንን ይዘው አልሰደቡንም። ሌሎች ሰዎች ለምን ፍትህ ጠየቁ አላሉንም። ገብተው ቻሌንጅ የሚያረጉን አሉ። እሷና መሰሎቿ ግን ለምን ተንገበገቡ? ስም አልተጠራም፣ ምንም አልተባለም። ለምን ተንገበገቡ? በቀጥታም ይሁን በተዘዋዋሪ ስላስገደለቻት እቺን ምስኪን ሰው ስለሌላት ግራና ቀኟን በልጇ አማካኝነት ምንም ሰው እንደሌላት አይታ አስገድላታለች። ከዚህ ውጭ ምንም ነገር የለም። ሰው ቢኖራት እንዲህ አትሆንም ነበር። ሰው እኮ ይደበቃል፣ ያፍራል። አረብ በቃ ከሚዲያ እንጥፋ። ትላንትና ሚዲያ ላይ ከዚህ ሴትዮ ጋር ተሰዳድበናል። ዛሬ ሞታለች። አንተም ተደበቅ እኔም ልደበቅ ይላል። እነዚህ ሳያፍሩ ሲፈልጉ ብሔር እየቀያየሩ ሰጧታል። ሲፈልጉ አልሞተችም አላልኩም። በጣም ሼም እኮ ውርደታም እኮ መሆኗ የምነግራችሁ። ቲናን ሞተች ብዬ አልተናገርኩም ማለት ነው። ኤከርደሮቹ የተናገረችበትና አንቺ ምን አለችሽ መሰለሽ? ሆነ አዝኛላት ነው ብላሻለች። አንቺንም ልታስፈራራሽ ሞክራለች። ሪከርድ አድርጊያታለሁ በነገራችን ላይ። አይ ከሳሽ ቢያት ኖሮ ይባላል። ያ ምን እንደሆነ ታውቂያለሽ? በነገርሽ ላይ አሁን እንደዚህ ማለት እንደዛ ልታረግ ትችላለሽ። ግን ብዙ ጊዜ አሁን ስንናገር ምናምን ለዛ ነው እኔ ከአብሰለት ጋር አብሰለት ነጥብ የሚያስጥል ነገር ለዛኛው ሰዎች ይመቻቸዋል። ገባሻ? ለተቃራኒ ሰዎች ይመቻቸዋል። ግን እንዲህ ስትናገሩ ምናምን ነገር ነጥብ ማስጥል እነሱ አታክ የማያረጉትን ነገር ነው
መናገር ያለብሽ። ሉሌ ክፉ የተናገረ አይመስለኝም። ድምጽን የሆነው እያየነው ነውና ምንም ይዛለት ከስምትችል አይመስለኝም። ምን ኤቪደንስ አይኖራትም። ማንም ለንጹሃን ደም እንደቆመው ነው የቆመው። እኔ ሌላ ነገር እንትን የለውም። ግን ያው እነሱ ይሄንን ይፈልጉ። እናቷ ወለደቻት። በጣም ጀግና፣ በጣም በቃ እውነት በቃ እኔ ላይ ከደረሰች ማለት ነው ማንም ሰው እንዳይናገራት። እሷ እናቷ ወለደቻት ጀግና ናት። አታረገውም። ሉሌን እራሱ አታረገውም። ዝም ብሎ ነው የሚያስፈራሩት። ኤኒዌይ አሰላቱን ማስፈራሪያ ዘዴ ነው። የማስፈራሪያ ዘዴ ነው። የቲና ቤተሰብ ቢኖር እስከ መጨረሻ አብሬን ነበረ። የቲና ቤተሰብ አለመኖር ነው ደካማ የሚያደርግ። ምክንያቱም ትጮሃለህ መቶ የሚናገር አንድ ቤተሰብ ቢኖር ግን እስከ ጥግ ትሄዳለህ። ያ ነገር ብቻ ነው ወደኋላ የጎተተኝ። ማንንም ብዬ አይደለም፣ በቃ ቤተሰብ አለመኖሩ። እስከ ዛሬም እምነት የለኝም፣ እስካሁንም ድረስ እምነት የለኝም። በነገራችን ላይ ማለት ነው አሚንዬ የእናንተ ፎቶ ራሱ ለጥፋ መናገሯ ይሄ ለሉሌ ኤቪደንስ ነው። ሚዲያ ላይ ያለሱ ፍቃድ ፎቶ ለጥፋ ራሷ በራሷ ነው እንዴ? ያ ራሱ እሷን አስተላልፋለች። መጀመሪያ የቲናን ስናነሳ መጀመሪያ ይሄ ልጅ ነው እንዲህ ሰዛ ቦምባስቲክ ቤት የሚያወራው ብላ መታለጠፈችና የሆነ ሙድ ያዘችውና አሻንጉሊት ሰርታ ይሄንን ይመስላል ስጋቅ ምናምን ብላ አወራች። ከዛ ወደ በቃ ስራ ሆንኩባት። ሁሌ ስታይኝ ትበሳጫለች። ከዛ ብሎክ አረገችኝ ከቲክቶክ ላይ ማለት ነው። ብሎክ አረጋ እኔ ገብቼ ማይቻት አላቅም ምናምን ሰዎች እንዲህ ሲልኩልኝ ሊንክ ምናምን ገብቼ ላይ ያስብ ብሎክ አርጋኛል። ኦኬ በቃ እኔ አላወራም ስለሷ መረስም የለም። መቸለታች ሴትዮ ስትመጣ እንደ ራንደምሊ መታ ነው ኬዟ ስታወራ እቺ ኃጢአተኛ ስለሆነች ከሁሉም ጋር ስለተነካካች አወራች እሷ ብላ ስሟን ጠርታ ማለት ነው። ስሟን ጠርታ ስታወራ መስማት አለበት ሰማና ዛ ሴት ምንም እኮ ያረግነው ነገር የለም። እኔ ስራዬ ብዬም ስለሷ አላወራው። ከዛ አለፈ። ያረገሽው ልጅ ከኛ ዘር አይቀላቀልም ብታረግጅ ራሱ ኮርሽ አወጣዋለሁ ብላኛለች። ኩይልያ ያለች እኮ ሴትዮዋ ከዛ እሱ ካለፈ በኋላ እስቲል አሁን ፎቶ ለጥፋታው ጨካኝ እኮ ያረገሽው በከኛ ዘር ያረገሽው ሆድሽ ላይ ያለው ልጅ አወስ አስወጣዋለሁ ዘርሽ ከኛ ዘር አይቀላቀልም ነው ያለች። እግዚአብሔርን የጨካኑ አጥንት ማለት ነው። ስሚ እያለቀሰች የተናገረችው እዚህ ቤት ላይ። ኤኒዌይስ የትላንትናውን ቪዲዮ ደጋግመሽ ከሰማሽው በጣም እንትን ነው፣ ትልቅ ኤቪደንስ ነው። እሺ እነሱ ትናንትና እሷ ከወጣች በኋላ ተናገሩ የነበሩት ነገር በጣም ትልቅ ኤቪደንስ ነው ለናድራ እንዲሁም ደግሞ ለሊያሾ ማለት ነው። እንደውም ሊያሾ በጣም ለኬደሽ ሊያሾ በጣም ሊያሾ ኤደን ባለችበት ይኸውልሽ ምንድን ነው ያለችው መሰለሽ? አንደኛዋ ከገስት ላይ ከነበረችው አንደኛዋ ጭራሽ እኮ እኔ ባለፈው ኢትዮጵያ ሲሄድ ነው ያለችው ለሊያ ነበር ሊያንም ላገኛት ነበር የፈለግኩት እና ልኳን ላስገባት ነበረ። ለምን ቱቱ እነ ቱቱ ሰፈር ነኝ እኔ አለች። ጓደኛዋ ሰፈር እና እኛ ቱቱ እናቷ እኛ ሰፈር ናትና ትመጣለች እና እሷ ጋር ስትመጣ ላገኛት ሁሉ ነበር የፈለግኩት ተይተብዬ ነው። ገባሻ? ዛቻም አለው። ኦልሬዲ ሞክራም ነበረ አስባም ነበረ። ይሲ ያውን ትልቅ ኤቪደንስ ነው። እንደገና ደግሞ አሜንን እንደ አዲስ አበባ ናት እንደ ኢትዮጵያ ናት እንደ እያሉ ገብቶሻል። ደጋግመሽ እዩ ገብቶሻል። ያውን ትልቅ ኤቪደንስ ነው። አንቺ ላይ አሁን አንድ ነገር ቢፈጠር እንዳል እዛ ላይ ያሉትን ገባሽ አይደል እንትን ማለት አለብሽ ማለት ነው። አብሳላትንም እንደዛ አንደኛዋ ተዋት እሷ እኮ እዚህ ናት ምናምን እያሉ ነበረ። ገብቶሻል። አሁን ይሄ ትልቅ ወንጀል ነው። እቺ ደሜ ጠማት ሴት በእኔ እንደዚህ መፈራሰት ነው። እነሱ ያ ሊያስታርቁ አልነበረም ትላንት ነው የተሰበሰቡት። እውነት ለመናገር ማለት ነው። አጠገቧ ላለው ሰው ይፍራት። አጠገቧ ዙሪያዋ ላይ ያሉ ሰዎች ይፍሯት። ሌላውን ሰው በልታ አኝካ ገላ ስትጨርስ በራሷ ቤቷ ላይ ልጇን ትብላ ይሆናል። ልንገርሽ
እኔ ጋር ደርስብኝም እና እንዴት አንድ ወንድ ይጠፋል ምናምን መባል ራሱ በጣም እንደዛ ራሱ እኮ ትልቅ ወንጀል ነው። ገብቶሻል? እንደዛ ሲሉ ነበረ። ኤኒዌይስ የሞት መንፈስ ይሄ ትልቅ ስህተት ነው የተናገሩ ያሉት። እንደውም እነሱ አሁን እሷ ሶሪ ማለት አለባት። ሶሪ ብላ ነገሩን መዝጋት ነው እንጂ በእንደዚህ አይነት አኳኋን መቼም አይበርድም። ይሄ ነገር እየተፋፋመ ነው የሚሄደው። በቃ የተናገረችውን ነገር ካስቀየምኩ ይቅርታ አድርጉልኝ ብላ ጓደኞቿ እሷም ተሰብስበው በቃ ወደ ይቅርታ መምጣት ነው እንጂ እንደዚህ እላፊ ነገር እየተነጋገሩ ዛቻ ገለመሌ የትም አያደርስም። እንደ ዓለም አቀፍ ልጅም መናገር እንደ ዓለም አቀፍ ሕግ ያስቀጣታል። በነገራችን ድብን ተደርጎ በጣም እንደ ዓለም አቀፍ ሕግ ነው። እንደኛ አሁን እንደ ይሄ አንድ ሰው የአንድ ሰው ልጅ ሰደበች ብለን ሳይሆን እንደ ዓለም አቀፍ ሕግ ግን ያስቀጣታል። ቀጥታ ለመንግስት አሳልፈን ከሰጠንላት ይሄ ሪከርድ እንደ ዓለም አቀፍ ሕግ ነው የሚያስቀጣት። አላወቀችው እንደሆነ ትወቀው። እንደ አስፈላጊ አማርኛ ብቻ የደቡብ ቪዲዮዎቿን ማምጣት ይቻላል ምናምን ነገር መስሏት ከሆነ ያወጣችው ሕግ ራሷ ያወጣችው ሕግ ማወቅ አለባት። የኢትዮጵያ ሕግም የዓለም አቀፍ ሕግም እምትኖርበትም ሀገር ሕግ ማወቅ ታደግማ ያሳደገች እናት ልጅ ነጠቀቻት። በፍቅር ሰበብ በወንድ ሰበብ ልጇን ነጠቀቻት። አሳርራ አቃጥላ አስገደለቻት። ሞታም ፍትህ ስንጠይቅ ነፍስ ይማር ልንል እኮ ነው የከለከለችው። እናንተ አስባችሁታል? ሞታም እንዴት እንደጠገበች እግዚአብሔርን እንዴት እንደጠገበች። በነገራችን ላይ አሁን ለዴዚ ወይ ለአሌክስ የጠቀመቻቸው መስሏታል። ነገ ዴዚ እኮ አሌክስን ዞር በል አልፈልግህም እናቴን ገለሃል ብላ እኮ እቺ ልጅ ስር ለስር እኮ ይሄ ሁሉ ሰው ፍትህ ሲጠይቅ እኮ ነገ አሁን ሆይ ስላለ ምንም ላይ መስላት ይችላል። ዴዚ ግን ነገ የእናትነት ልጇን ስትታቀፍ የእናትነት ስሜት ምን ያህል እንደሆነ ሲገባት ራሱን ትጠለዋለች። ራሱ ማለት ነው። ዩኤስ ገባት እንዴ? አሚን እቺ ኤደን ኦንላይን የምትባል ራሱ ትላንትና እነሱ ጋር ገስት ላይ ገብታ አብራ ስታሟሙቅ ነበረ እኮ ምናምን። እዛን የምትኖሩ ምናምን እያለች ምን ሰራለች? አሁን እዚህ ጋር እያዩዋት ነው። እንደውም ትዝ አለች። ታውቂያለሽ? ገብቶሻል? እዛ ስትናገር ነበር። ቪዲዮ ላይ ካለ እንትን በሉ እዩት። ምን ሰራለች እዚህ ጋር? እንትና ላይ በቤት ራሱ ሰዓት ልናገራት ነበር ግን ወንድ ጠፋ ወይ ስትል እኮ ወንድ ጠፋ ሊያሾን የሚገድል ብላ ሊያሾን ሼር አደርግልሃለሁ ብዬ እንትን አይደለችም ለሉል ልኬታለሁ። ሊያሾ ፎሎወር ከሆነች ላክላት። ኤደን አገር ውስጥ የምትኖር ሰው ናት። የምትፎክረው ከነሱ ጋር ስለ ሰው መግደል ማረን የምትፎክረው አብራ ሆና ነው። በነገር በቀደም ለቅሶ ሄድኩኝ ምናምን ያለችው አላት። እሷ ናት እየፎከረችው። ስለዚህ የቲና ሞት እያንዳንዳቸው በነገራችን ላይ ማለት ነው አንዳንድ ሰው ይገልና ለቅሶ ይገኛል። አንዳንድ ሰው ያጠፋሽና ተመሳስሎ የሆነ ቦታ ላይ ይገኛል። ምክንያቱም የቀራው ነገር ስላለ ማለት ነው። የቀራው ነገር ስለሚኖር ያንን ነገር ደቡብ አፍሪካ ላይ ኢትዮጵያዊ ገለውት እኮ በቲና ሞት ጠያቂ እንደምትሆኑ አልጠራጠርም። በራሳችሁ አንደበት እየለፈለፋችሁ ታወጡታላችሁ። የእሷን ሞት ማለት ነው እየለፈለፋችሁ ታወጡታላችሁ። ምን በራሱ ሰማችሁ? የትላንትናው ሪከርድ አንዴ ላሰማችሁ ከይቅርታ ጋር አዳምጡት አንዴ። አታስቡ። የህግ ባለሙያዎች በጣም ጠበቃዎች በእጆቻችን ናቸው። ወንድሞቻችን፣ አጎቶቻችን እያንዳንዱ እኔ ነኝ ያሉ ጠበቃ አሉ። እኔ ነኝ ያሉ ጠበቃ ይሄን ሪካርዶቻቸው እንዳለ በሰው ሞት በሰው ህይወት የምትቀልጅ እያንዳንድሽ፣ በተለይ ኢትዮጵያ ምድር ላይ ተቀምጠሽ በሰው ሞት የምትቀልጅና መታፌጂ ካለሽ እመኝኝ ነው እያንዳንድሽ ሪካርድሽን ነው አሳልፈ የምንሰጥልሽ። ከዛ በኋላ እያንዳንድሽ ምርመራ ውስጥ እንድትገቢ ነው የምናስደርግሽ። አልጀመርነውም እኛ ሀ ብለን እየጀመርን ነው። ሀ ብለን ማለት ነው። አንድ ሰው ሞቶ ያለ አግባብ ሞቱ ደመከል ሆኖ አይቀራትም። እያንዳንድሽ አሳልፈን ሪካርድሽን እንሰጣለን። እመኑኝ። ልጅም የተሳደብሽው ደግሞ እቺ
ጋንጊስተር ደግሞ ማለት ነው በዓለም አቀፍ ህግ ነው ምንጀምርልሽ። አትጠራጠሪ። ስዊድን እየኖርሽ የስዊድን ህግ የማታውቂ ከሆነ እናሳይሻለን ምን አይነት ህግ እንዳለ። በእርግጠኝነት ታውቂዋለሽ። እስር ቤት አንድ ሰው እንደማይገኝ ታውቂያለሽ በእርግጠኝነት። ምክንያቱም ህጉ በጣም ኃይለኛ ህግ እንዳለ ስለሚያውቅ ማንም ሰው ወንጀል ውስጥ አይገባም። ማንም ሰው ወንጀል አይሰራም፣ ስህተት አይሰራም። አንዴ ሚዩት አርጊ፣ አንዴ ሚዩት አርጊ። ሙሉን አዳምጡት ብላ ስትቆም በቃ አይ ከዚህ በኋላ እኔ አያገባሽም ተብያለሁ። አብሳላት ድምፁን ልታሰሚል ነበር መሰለኝ። ያ ተቆርጧል። እኛ ቀጥቀጣችንን አቋርጥ። አይሰማም። ቃል ሂጅበት። ሚዩት አድርገሽ አይሰማም ትያለሽ እንዴ? አሁን ይሰማል። እቺ እንትና ግን ውሸታም ናት። አሜን የምትባለው እኔ እሷ የምትመስለኛል። ሽሞን ብታጋግላት ቆይ ሚዩት አድርጊ። ቃል ሰዎች አይጠቅሙሽም ብያታለሁ። እኔ እኮ ወርቻታለሁ አብሳላትን እነሱ እያጋጋሉ የዛቱበት ሪፖርት አብዳለች። ኦ ማይ ጋድ ስታካረገ እኔ ልታስገድኝ ነው አስፈራርተሽኛል ምናምን ብላ ወደ ሌላ ነገር ሄዳባት። 24 ሰዓት ነው ያለችው። ሰዎች ምንም የሚጠቅሟት አይደሉም፣ የሚጎዷት እሷን የሚያጠቋት ነው እንጂ ወደፊት እኮ በጣም እየገፋች ከሄደች ወደ ዘር እየገፋች ከሄደች ማንም አይተዋትም። የምችልኝ ያለችበት ቦታ ይታወቃል። ስለዚህ ራሷን ነው የምትጎዳው። እኔም ማለት ነው ተነጋግራ ተመልከቱ። ሪከርድ እሰጣለሁ። አንዴ ቃል ወደ ዘር ከሄደች ያለችው ቃል ሚዩት አድርጊ። አንዴ ያለችበት ቦታ ይታወቃል። ወደ ዘር ገፍታ ከሄደች ያለችበት ቦታ ይታወቃል ያለችው እኔን ነው። ሁሉን ነገር ብታልፈው የሚያጠፋችው ነገር ያልገባት ነገር ካለ ያችም ያልገባት ነገር ካለ ተነጋግረው ቢፈቱት። አሚን ግን አታዋጣትም። ይዛት ገደል እንደምትገባ በደንብ ይታወቃል። በዴዚ የታወቀ ነው፣ ሁሉም ሰው የሚያውቀው ነው። ኤግዛክት። የሚገርምሽ ነገር ግን ማናት እቺ 5000 የተሰጣት በየመቃብሩ እየሄደች የሰው መቃብር የምትቆፈረው አሜን መርዝ ነች። ሌላ ሪከርድ ደግሞ አለ፣ አሰማችኋለሁ። እስከዛ አውሩ። ትልቁ ሪከርድ አለ። አሜን ለካ አልታወቅሽም። አሁን ይሄንን ምን አለ ደብቀሽ ለከሻለ ካለኮ አላወቅኩም። ኤደንን ይወላችሁ ኤደንን ደስ ላስቀምጠው ነው። የኤደንን ብር ለኔ የሚሰጡኝ አይገርማችሁም? ቆይና አድራጊ ኤደንን ደስ ላስቀምጠው ነው። አይ በልተሻል፣ አብማ በልተሻል። አሜልማ አትዋሽ። አይ አልበልተዋሽ። የሚገርም ነው። እዛን ጋር ቁርጥሽንና ድራፍትሽን ጠጥተሽ ወደ ቤት ይገባሽው። አይደለም ሉል መቃብሩ ያለው የት ነው? አሚን ያለችው የት ነው? ቢጠየቁ መልስ የላቸውም። ይኸውልሽ ይሄን መቃብር አሳያለሁ ብላ ብር እንደሚሰሙ ደስ ትላለች። አይደለም ብሩ አሚን የት ናት? መቃብሩ የት ነው ያለው? ምን ከተማ ውስጥ ነው ተብለው ቢጠየቁ መልስ የላቸውም ነው ምልክ ቃል ቆያቸው። 5000 ብር አካውንቷ ማን ነው ያስገባው? ያምጡት ሪሲት። 5000 ብሩ ለኤደን ቆይ ጃጓር ነው አንቺ ደግሞ ያስገባው 5000 ብሩ ለኤደን። ከዛን ቦምቤና እንትና ጃጓር ለአሜን ዳጎስ ያለ ነበር የተባለ። ከዛ በኋላ ግማሹ ገባላት ነው የተባለው። እኔ አሁን ስሰማ ወሬ ግማሹ ሲገባላት አሜን አልሄድም ወደ መቃብሩ ጋር ጭህ ሙሉ ይሁን። በጣም የሚገርመው ልንገርሽ፣ በእርግጥ ደፋር ሴት አያገኙም እንደዚህ ደፋር። ምክንያቱም እነሱ የሚያውቁት በገንዘብ ሰው መግዛት፣ በገንዘብ ሰው መግደል፣ በገንዘብ ሰውን ማሳደድ ነው የሚያውቁት። በንጹህ አይምሮ
እቺ ሰው የት ሄደች ብሎ የሚፈልግ ሰው ለነሱ ተአምር ነው። ይሄንን ስሙት። ሁሉም ሰው እነሱ ጋር ይመጣል። እሺ ሳጂማ ሁሉም ይመጣል። ግን እነዚህ የተሰበሰቡት የየራሳቸውን ችግር በጋራ ስለያዙት ነው እንጂ በጋራ ሆኖ ችግራቸውን ለመፍታት አይደለም። እኔ እንኳን እነሱ አልኩሽ እንኳን አይደለም በቲክቶክ በሀገር ደረጃ ተደራጅቶ ሰው ይመጣ እውነት ነገር እስካወራው ድረስ ለማንም ሰው ወደኋላ አልደነግጥም፣ አልፈራም፣ አልጨነቅም። ዳዊት ተጨነቀ ቻራሳ ስለኛ ለምን ታወራለች? ዩኬ ምን እየሰራ እንደገባ ኤቭሪ ቆይ ዳዊትን ከዩኬ ከእንግሊዝ ሀገር መንግስት ጋር በስተሳት ነው ማወራ። እኔ አንድ ጥያቄ ልጠይቃችሁ ኢትዮጵያኖች ወገን፣ ስለ እኔ ልጅ ሕክምና ውጤት፣ ስለ ሊያ፣ ስለ ሰላም ደቡብ፣ ስለ ልዕልቲ አሜሪካ፣ ስለዚህ ሁላ ኢትዮጵያኖች መረጃ ለዚች ሴትዮ የሚሰጣት ለምንድን ነው? ከማን ጋር ነው የምትሰራው ብላችሁ እችን ሴትዮ ጠይቃችሁ ታውቃላችሁ? ለምንድን ነው ስለ ኢትዮጵያኖች የሆነ በሀሳብ የተለዩ ሰዎች መረጃ ለዚች ሴትዮ የሚሰጣት ብላችሁ ለ5 ደቂቃ ጭንቅላታችሁን ጠይቃችሁ ታውቃላችሁ? ማናት እቺ ግለሰብ? አዳምጡት። ነው ቅድም ለራሴን ብቻዬን ስጠይቅ ነበረ እንጂ ነፍሷን ይማረው በማናት ስሟ እናት እያስታቀቁ ያችንም ዘልዛላ ከሆናችሁ መታችሁ ልጆቻችሁን ሚዲያ ላይ የምታዋርዱ የምታንቋሹ ከሆነ በሚዲያ ሂሳብ ነው የምናገረው። እኔ ቤታችሁ እየገባው አይደለም ማኗኗራችሁ። እኔ እኮ ስለ ልጄ ሚዲያ ላይ አንድ ቀን አውርቼ አላውቅም። ስትቀጡም ስትደበድቡም ስታዋርዱም ስትጎረጉሩም ስታስጎረጉሩም ሚዲያ ላይ ካመጣችሁ እኔ ራሴን ኦፒኒየን እናገርበታለሁ። ለምሳሌ አንቺ ባልሽ አፍ ላይ ፈስተሻል፣ እኛ አውርተን አናውቅም እያለች ስትል ትክክል አይደለም ብያታለሁ። እያወራች ልጇ ስትጮህ እንጀራ እናት አፏ ላይ ቀርቅራ አውሩ ስትል አንድ ልጅ ቤትሽ ውስጥ ሳትሰሚ እንዴት ነው ሶሻል ሚዲያ ላይ ያለ ሰው እንዲሰማሽ የምትፈልጊ ብያታለሁ። ማናት ስሙ አብሳለትንም የተናገርኩት ስፔሻል ኒድ ያለው ልጅ ቤትሽ ቁጭ አድርገሽ የሰው ልጅ በዚህ ደረጃ አታድርጊ። ስፔሻል ኒድ ያለው ልጅ ያለ ሰው ለልጁ ጊዜና ፍቅር የሚሰጥ ነው እንጂ በሌላ ሰው ልጅ መጥቶ የሚመጻደቅ አይደለም ብያለሁ። እነዚህ ናቸው እንግዲህ የመከርኳቸው ሰዎች ተሰብስበው ሊሳደቡ የነበረው የፈለጉ። ባልሽ አፍ ላይ ፈስፈሽበት እሱንም ምክር ልውሰደው። ለድፍን 20 ምናምን ዓመት ዩቲዩብ እና ፌስቡክ ምን ስቀጠቅጪ አንቺ ልጆችሽ እንዴት እንዳስተማርሽ አላውቅም። እሱንም ልቀበል። እኔ ስለ ልጄ ሚዲያ ላይ አውርቼ አላውቅም። እኔ የሚገርመኝ በነገራችን ላይ እኔ አንድ እህቷ ስለ ልጇ ማላውቅ እንዴት ነው እሷ ከኔ ከእህቷ አልፎ የእሷን ልጅ ጉዳይ እሷ ጋር ሊደርስ የቻለው? እኔ ጥያቄ የሆነብኝ ቅድም ብቻዬን እየጠየቅኩ ነበር። ናግሩን ይዤ አይደለም እኔ ቤት ሌላኛው ቪዲዮ እስከሚመጣ ድረስ ክቡራን ተከታተልቲ ግን ማወቅ ያለባችሁ ነገር ኢትዮጵያኖች፣ እኛ ያወራነው ስለ ቲና ፍትህ ነው። ሄዳ የተናገረችው የልዕልቲን ልጅ ነው። ወይኔ ግን ምን የልጅ ቡዳ ናት ግን ልጅ ብላ ዴዚንም እኮ በልታት ነው እናቷን የገደለቻት። እግዚአብሔርን ልጅ ብላ በቃ ሚዲያ ላይ ስታያት እኮ ዴዚን እኮ እንክታርጋ የበላች እኮ ሰው ናት። ያው ልጅቷ ድምጿም ጠፍቷል፣ ከነ ምናምኗ አጠፏት። እንኳን የሚስትን እናት ሞቶ ያህል እንኳን ይቅርና እኛ እኮ ሰፈር ላይ እኮ የሆነ ሰው እኮ 4-5 ቤት እንኳን ያለፈ ቤት ላይ ሰው ቢሞት ቴሌቪዥን የማንከፍት ከሆነ 40 እስኪወጣ ጋይስ፣ የማስፈራሪያው ቪዲዮ የሚጀምረው እዚህ ጋር ነው። እንዳለ እንድታዳምጡ ስለምፈልግ ነው። የማስፈራሪያው ቪዲዮ ስለ እያንዳንዳችን ሊያን አብሶ አንዷ ታርጌት አድርጋ ልትጎዳት አዲስ አበባ ድረስ እንደሄደች በራሷ አንደበት ተናግራለች። እነዚህ ሰዎች እነማን ናቸው? ለምንድን ነው ስለ እያንዳንዱ ኢትዮጵያዊ መረጃ ስለ ልጅም ስለ ፐርሰናል ላይፍም ለዚች ሴትዮ ለምንድን ነው የሚላክላት? አላቅም። ግን ቪዲዮን ደግሞ አሰማችኋለሁ። 2 ደቂቃ ብቻ ጠብቁ።
ስለዚህ እነዚህ ሰዎች እኮ ራሳቸው አስባችኋል፣ የሆነ የተደራጀ ቡድን የሆነ ነገር አለ ኢትዮጵያ ውስጥ። ስለዚህ እነዚህ ልጆች እነዚህ ሰዎች እኮ በአንድም በሌላ የቲና ሞት እጃቸው አለበት እጃችን አለበት እያሉ እኮ ነው። ፍትህ አትጠይቁ ብለው ካሉ ስለ አንድች ምስኪን እናት ፍትህ አትጠይቁ ብለው ካሉ እንደገናም ደግሞ ሊያን ሊጎዳ ያለ አካል የሄደ ሰው በይፋ በአንደበቷ ከተናገረች የሆነ የተደራጀ ኃይል አለ። ሁለት ደግሞ የቲና ሞት እጃችን አለበት ፍትህ አትጠይቁ እያሉ ነው ማለት ነው እኮ። በቃ አፍኑት ትረሳ እያሉ ነው ማለት ነው። እጃችን አለበት ከአንድም በተዘዋዋሪ እጃችን አለበት የሷ ሞት አፋችሁን ዘግታችሁ ተቀመጡ እያሉ ነው። ያ አንድ ጊዜ ቃልዬ ተቀጥይበል ሉሌ አለች አለው ለማማ ሉልዬ ያቺ እናት አንተ ጋር መታ ያለቀሰችው የሰላም እናት አይደለችማ? አንዴ ቀጣሽ ጋይስ አይደለች፣ ሌላ ሰው ነች። ሌላ ሰው። ኦኬ ቀጥሉ ማለት ነገሩ ከሷ ጋር ስለተያያዘ ነው፣ ከዚህ ከባቡጄ ጋር ስለተያያዘ ነው እንጂ እናትየዋ ድንገት ነው የመጣችው። ብሶቷን ነው ያወራችው። ናትራ ቪዲዮ ሰርቶበታል እኮ ቪዲዮ ሰርቶ ሰዎች ሚስ አንደርስታንዲንግ እንዳይረዱ እንደሷ ክፉ ሰው እኮ አይደለም። ልዑል እኮ ቪዲዮ ሰርቶ አስረድቷል። ያ የሚገርምሽ ነገር ኮመንት ላይ ራሱ ፎቶን አንሳ ሲሉ ወዲያው ነው ያነሳሁት የልጅቷን ፎቶ። አይታችሁ ከሆነ ሪከርዶቹ ራሱ ባክግራውንዱ የልጅቷ ፎቶ ያለበት ሪከርድም የለም፣ ያለ አላየውም። የሌለው ነው የተወራው። ሰው አገጣጥሞት ነው ወደዛ የወሰደው እንጂ ሲጀምር ስለ ልጅቷ ስለ እናትየዋ አይደለም ኬዙ ማለት ነው። ዝም ብለው ሲያገጣ እሷም ዛሬ ቪዲዮ ስትሰራ ያየሁት ራሱ ይሄ ባቡጄ የሰራበት ምንድን ነው እቺ ልጅ ከኔ ህይወት ጋር ከኔ ጋር አያይዞ ምናምን ላ አወራሽ። ጭራሽ የማይገናኝ ነገር ማለት ነው። ኦልሬዲ ቪዲዮ ተሰርቶበታል፣ ፎቶ ተነስቷል ምናምን። በቃ አሁን እሷ የምትፈልገው ምንድን ነው? በቃ የተለየ ሀሳብ፣ እሷ የማይመቻት ሀሳብ የሚያወራ ሰው እዚህ ሶሻል ሚዲያ ላይ አትፈልግም። በቃ በሆነ ነገር ተገጣጥማ እነሷ የምትፈልገውን ነገር እንድናወራና በቃ ነገሮች እንዲደባበሱባት ነው የምፈልገው። ይሄ ደግሞ ወንጀል ነው። እሷ ናት ለዚህ ህዝብ ዳታ የምትሞላለት፣ እሷ ናት ለዚህ ህዝብ ስልክ የምትገዛለት፣ እሷ ባለችው አቅጣጫ ብቻ የሚሄድላት ይሄ ህዝብ ጋር ሶሻል ሚዲያ ህዝብ ደሞዝ የምትከፍለው አለ እንዴ? እሷ ባለችው ቦይ የሚቀደድላት ቃል አንዴ ሚውት አድርጊና አዳምጡ። እና 15 ቲክቶከሮች ፍራንክፈርት ያላችሁ ኑና ተጋበዙ ተብላችሁ መናገር አብሳላት የሺ ቅድም ለጥፍላችኋል። በጣም ብዙ ጉድ ያላት ሴት ነች። እናቴ ትሞት ሳትተኛ ሌሊቱን ሙሉ ቁጭ ብላ በየሰው ፔጅ የምታድረው ስፔሻል ኒድ ልጅ አላት። እሱ ምን አድርገው እንደሆነ ፈጣሪ ይወቀው። የሚያሳፍርና ሰማ ሸገር ሸገር ይሰማል። ልጅ አላት ይላል። ስፔሻል ልጅ ጨርሱ ልስማው። አሜን ሸገር ማውራው ከዩሊያና ካንቺ ነው። እቺን ሴት ይሄ ሁለታችሁ ምን አርጋው እንደሆነ ፈጣሪ ይወቀው። ልጄ ለኔ ልጅ ነው የተቆረቆረችው። ለምን ለቲና ፍትህ ስለጠየቅኩ ለ23 ዓመት ጎረምሳ ለአሌክስ አግዛ የ10 ዓመትን ልጅ ችግር ያለበትን ልጅ ብላ እናትየውን ብቁ ሴት አይደለሽም አንቺ ከኢትዮጵያኖች ጋራ ለምን መተሽ በሰው ህመም በሰው ስቃይ ሐሳብ ትስጫለሽ ብዬ ሰደብኳት ነው ባጭሩ። ኦኬ እኔ ስለዛ አሰበችልኝ። እንትና የልዕልቲ ልጅ ደግሞ አባቷ ጋር ስላደገ ለምን አሳመመሽ? ሰላም ደቡብ ደግሞ ለልጇ አፉ ላይ ጡጦ ከተተችበትና እንዳለ ያንቺ መንፈስ ታውቂያለሽ የሚዋጋው ከልጅና ከህፃናቶች ጋር ብቻ ነው። ከህፃናቶችና ከልጅ ብቻ ነው መንፈስሽ የሚዋጋው። እኔው
ትንሽ እንትን ላርገውና ላሰማሽ። ይሻገራልሽ አንቺ ልክ ይሄ አንቺ እና እሷ እንትን ያወራችሁበት ነው። አሰሚኝ ስድብ የማባልሽ ማለት የሊያ ይጠይቃት በአማርኛ ማርገሽ የእሷን የባሏን ፎቶ ላኩልኝ ከኤክሶቿ መሃል አንቺ አልነበርሽም ይህንን ሁሉ ስትናገር። እኔ የተናገርኩት ስፔሻል የሆነ ስፔሻል ኒድ የሚፈልግ ልጅ እያለሽ ለምን ብለሽ ሚዲያ ላይ ወጥተሽ ስለ ሰው ታወሪያለሽ? ሌሊቱ ሙሉ ቁጭ ብለሽ ስታወሪ ነው የዋልኩት የምትውይው። ስለዚህ ደግሞ ስህተት ነው ያልኩት እኔ ያለችው። ይሄ ደግሞ ትክክል ነው የተናገረችው። አብሳላት ማለት 24 ሰዓት ሙሉ ላይቭ ላይ ቁጭ ብላ የምታወራ ሴት ነች። ስፔሻል ኒድ የሚያስፈልገው ልጅ ካላት ልጇን ቴክ ኬር ማድረግ መቻል አለባት ነው። ይሄ ደግሞ ስድብ አይደለም። ስድብ ከሆነም ደግሞ ይሄው እኔም እየደገምኩት ነው። ተረዳሽኝ እህቴ? ላለቃችሁ ሰውን አኪውዝ አታደርጉም። ያን ደግሞ እኔ የዛን ሰው ህይወት ማወቅ አለብን። ኩን እንደዚህ ብላ ተናገረች ብላችሁ እንኳን አምጥታችሁ አሰምታችሁ እኔ ተናገርኩት አሰምታችሁ በዛ መልስ ይሰጥ እንድትፈጥሪ ካልሆነ ግን ይቅርታ ብያታል። ሚዲያ ላይ አምጥቼ እናገራለሁ። አንድ ሴት ፊቷ ተጣመሚያቸው ፊቷ የተንሸራተተች ሴት ብያለሁ። ቢኮዝ በዘር አርጋው ስለሄደች እስከ 11 ዓመቱ ጀምሮ ያላሳደገችው በ24 ዓመቱ ጎዳና የጣለችው ልጅ ይዛ ነው ቁጭ ብላ የምታወራው። ይሄ ስለማን እንደምትናገር ታውቂያለሽ? ስለ ሌላ እናት ነው የምትናገረው። ኢማጂን በአንድ ሰው ልጅ እኮ ብቻ አይደለም የምታበቃው፣ እያንዳንዱ ሰው ልጅ ላይ ነው። በቃ ሺስ ፎከሲንግ ልጅ ምን በሚል